ባርኮትና ዴቭ በአደይ ምክንያት በጣም ብዙ ችግር አሳልፈዋል። አደይም ታስራ ነበር። አደይን ፍቅርንም አግተዋት ነበር። ያም ሆነ ይህ በጣም ብዙ ችግር አሳልፈዋል። ዴቭ እና ባርኮት አደይን ይወዷታል። አደይ በጣም መልካም፣ ጥሩ፣ ቅን፣ የዋህ በጣም ምርጥ ልጅ ቆንጅዬም ስለሆነች ዴቭ እና ባርኮት ሁለታቸውም በፍቅሯ ወድቀዋል ማለት ነው። እሷ ደግሞ ያው ሰራተኛ እስከሆነች ድረስ ሴቶቹ መቼስ እኛ ሴቶች ስንባል እግዚአብሔርን አንዳንድ ጊዜ ጌታን በጣም ክፉ ነን ማለት እችላለሁ ማለት ነው። እናም አደይን ፍቅርና ሊዳ ተብዬዋ በጣም ነበር የሚያሰቃዩት። እናም ቅናትም ስላለባቸው ዴቭና ባርኮት ሁለቱም ስለሚወዳት በጣም ነበር የሚቀኑት ማለት ነው። ሊዳ ራሱ ወንድሟ ለምን ይወዳታል? አንተ ክብርህን አትጠብቅም ወይ? እንዴት እሷን ትወዳለህ? ካልሆነ ደግሞ ለእናትና ለአባቴ ደውዬ እናገራለሁ እያለች እንደውም እስከዛቻ ድረስ ትደርስበታለች። ያ ወንድምየው ግን ይህን ነገር ለሌላ ሰው ትንፍሽ ካልሽ እገልሻለሁ፣ ነገር ግን እኔ አደይን በጣም ነው የምወዳት የማፈቅራት እያላን ነበር። ለማንኛውም ባርኮት ከቤት ወጥቷል። ባርኮት ከቤት የወጣበት ምክንያትም ዴቭ እና አደይ በጣም እንደሚዋደዱና ዴቭ አደይን በጣም እንደሚወዳት ስላወቀና ስለተረዳ በመካከላቸው መግባት የለብኝም ብሎ እሱ ከቤት ወጥቷል ማለት ነው። ከቤት ከመውጣቱ በፊት ግን ለምን አንተ ትሄዳለህ? እንዴት ሲባል ነው አንተ የምትሄደው? ለምን ትሄዳለህ ብሎ ዴቭ ሲጠይቀው አይ በቃ አደይ ለእኔ ከወንድምነት ያለፈ ምንም አይነት ስሜት የላትም። አንተን ግን ትወድሃለች፣ ታፈቅርሃለች። አንተም ትወዳታለህ፣ ታፈቅራታለህ። ስለዚህ እናንተ ሁለታችሁ አንድ ላይ መሆን አለባችሁ እንጂ እኔ ከእናንተ መካከል መግባት የለብኝም። ስለዚህ እኔ ከቤት መውጣት አለብኝ ብሎ ሊወጣ ሲል እንደውም ዴቭ ኖ አንተ መሄድ የለብህም፣ እኔ ነኝ በመካከላችሁ የገባሁት፣ ስለዚህ መሄድ ካለብኝ እኔ ነኝ የሚሄደው ብሎ ሲለው በፍጹም ብሎ ባርኮት አይ እኔ ነኝ በመካከላችሁ የገባሁት፣ ለማንኛውም እኔ መሄድ አለብኝ ብሎ ባርኮት ሄደ። ግን ቤት ያሉት እነ ፍቅርም ሊዲያም ተነስተው ለምን ትሄዳለህ? ለዚህች ለማትረባ ለሰራተኛ ብለህ ነው ወይ የምትሄደው? ምናምን ብለው ሲሉት ፍቅርን አንቺ ምንም ነገር እንድትናገሪኝ አልፈልግም። ካሁን በኋላ አደይንም አንድ ነገር ተናገረቻት የሚባል ነገር ከሰማው እገልሻለሁ። ስለኔ አይመለከትሽም ብሎ ባርኮት ከቤት ወጥቷል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ወደዚህ ቻናል የመጣችሁ ሁላችሁም ላይክ እና ሰብስክራይብ በማድረግ እንድታበረታቱኝ በትህትና ጠይቃለሁ። ዛሬም በአዲስ ቪዲዮ ከች ብያለሁ። ነባሮች ላይክ ማድረጋችሁን አትርሱ፣ ስወዳችሁ ማለት ነው። የእውነት ይህ ቪዲዮ የደረሳችሁ ነባሮች ላይክ ማድረጋችሁን አትርሱ። አዲሶች ላይክ እና ሰብስክራይብ እያደረጋችሁ ተቀላቀሉ፣ ቤተሰብ ሆኖ አዳዲስ ቪዲዮ ስሰራ እንድደርሳችሁ የደወል ምልክቷን መጫኗን አትርሱ ማለት ነው። አሁንም በድጋሚ የእውነት ለመናገር ከልብ አመሰግናለሁ። እናም ባርኮት እንግዲህ ከቤት ወጥቷል ማለት ነው። ፍቅርን በጣም አብዳለች። እንዴት ለሷ ብለህ ትወጣለህ? በሷ ምክንያት ለምን ሲባል ነው የምትወጣው? እያለች እያበደች ነው ማለት ነው። ከዛም እንግዲህ አደይ ዳዊትን ትወጂዋለሽ ወይ ተብላ ስትጠየቅ ለዳዊት ነው ወይስ ለባርኮት ፍቅር ያለሽ ተብላ ስትጠየቅ እኔ ባርኮት በጣም መልካም ሰው ስለሆነና ለእኔ በጣም መልካም ስለሆነ እሽ ልለው አስቤ ነበር የፍቅር ጥያቄ ሲያቀርብልኝ፣ ነገር ግን እሱን እኔ አላፈቅረውም ብላ ተናገረች። ስለዚህ የምትወደው ዳዊትን ነው ማለት ነው። ዳዊት ደግሞ ከሚገባው በላይ ይወዳታል፣ ያፈቅራታል። ለሷ ስል በጣም ብዙ ዋጋ ከፍሏል ማለት ነው ዳዊት። ነገር ግን ሊዲያና ፍቅር በጣም አብደዋል ማለት ነው። ይህ ነገር መሆን የለበትም እያሉ ፍቅርም እንግዲህ ያው ነገሯን እየተበተበች ነው። እስከ ዛሬ ድረስ በጣም ብዙ ነገር አድርጋለች። አደይም በጣም ብዙ ዋጋ አስከፍለዋታል፣ አስለቅሰዋታል፣ ደብድበዋታል። ብቻ ያላደረጓን ነገር የለም። ሲጠሯት ራሱ የንቀታቸው ንቀት ሰው መስላ አትታያቸውም። የዝንብ ታክል እንኳን አያከብሯትም። እና በተለይ ፍቅር ተብዬዋ በስማም የክፋት ጥግ ነው የምታሳየው ማለት ነው። እንደው እንቅ አድርጋ ብገላት ራሱ በዚህ ሴኮንድ ውስጥ ደስታውን አትችለውም። ነገር ግን ያው የማይሳካላት ስለሆነ ሁልጊዜም መጥፎ ነገር የሚያስብ ሰው የሚገርመው ነገር ምንም ነገር አይሳካለትም። እንደገና እያነሰ 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 ይሄዳል እንጂ መቼውንም ከፍ አይልም። እናም ፍቅርም እስካሁን ድረስ ወይም ይወዳት የለ በምታደርገው እንቅስቃሴና በምታደርጋቸው ነገሮች እንደውም ወንድሟን ብሉት ማንኛውም ሰው ለሷ ምንም አይነት ፍቅርና እንክብካቤ የላቸውም። ወንድምየው ራሱ አንቺ ክፉ 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 በጣም መጥፎ ነሽ እና አንቺን በፍጹም ልወድሽና ማለት ወንድምየው ሳይሆን እሱ ዴቭን በጣም ነው የምታፈቅረው እና እኔ እወድሃለሁ፣ እኔ አፈቅርሃለሁ፣ እንዴት ከእሷ ጋር ትሆናለህ? እንዴት ከአደይ ጋር ትሆናለህ? እኔ ቢያንስ ሌላውን ተወውና
አይኔን እንኳን አይተህ መረዳት አትችልም ወይ? ከሚገባው በላይ ነው የማፈቅርህ ብትለው፣ ዳዊት ግን እኔ በፍጹም አንቺን ልወድሽ አልችልም። እኔ ከአንቺ ፊት ጥሩ ነገር አይታየኝም። ከአንቺ ፊት የሚታየኝ ነገር፣ ችግር፣ መከራ፣ ክፋትና ክፋት ብቻ ነው የሚታየኝ። ስለዚህ እኔ አንቺን መቼውንም ቢሆን አልወድሽም፣ አላፈቅርሽም ብሏታል ማለት ነው። እሷም ለምንድን ነው የማታፈቅረኝ? ለምንድን ነው የማትወደኝ? እኔ ስለምወድህና ስለማፈቅረህ ነው ወይ እኔን አልወድሽም የምትለኝ? እኔ በጣም ነው የማፈቅርህ፣ በጣም ነው የምወድህ ብትለውም እሱ ለማንኛውም ሊቀበላት አልቻለም። መቼውንም እንደማይወዳትም የነገራት ማለት ነው። ውድና የተከበራችሁ ቤተሰቦች፣ በሌላ በኩል ለምለምና ኤላ በጣም ችግር ውስጥ ናቸው ማለት ነው። ለምለምና ኤላ ከስንት ጊዜያት በኋላ ከተገናኙ በኋላ አሁን ደግሞ ትልቅ ችግር ገጥሟቸዋል። አባትየው ና ቶሎ እያለው ነው ኤላን። ለምለም ደግሞ አባትየው ና ይመስለኛል። አባትየው ና የሚለው ሌላ ሴት ልጅ ነው ይመስለኛል፣ አላቅም። ለማንኛውም ለምለም ደግሞ ኤላ ሲያወራ ሰምተዋለች እና ኤላ ሲያወራ ስለሰማችሁ በጣም ነበር ያዘነችው፣ በጣም ነበር ያለቀሰችው። ከዛ ኤላንም በቃ ለኔ ስትል እንደዚህ መሆን የለብህም፣ የምትፈልገውን ነገር ማድረግ አለብህ፣ የአባትህንን ቃል አትጠፍ እና ሂድ ስትለው፣ እሱም እኔ እኮ ግራ ገባኝ፣ ግን እንዴት እንደዚህ ልትይ ቻልሽ ይላታል እያለቀሰች ስላገኛት። አይ በቃ ሳስበው አባትህንም ማስቀየም የለብህም፣ ስለዚህ መሄድ አለብህ ስትለው፣ እሱም ጠጋ ብሎ እቅፍ አደረጋትና እኔ እኮ አንቺን እወድሻለሁ፣ ለአንቺ ያለኝ ትክክለኛ ስሜት ነው። መቼውንም ቢሆን ልታቂ የሚገባው ነገር እኔ ለአንቺ ያለኝ ስሜት ትክክለኛና ትክክለኛ ነው። መቼውንም ቢሆን ለአንቺ ያለኝ ፍቅር የሚሸረሽር አይደለም። ነገር ግን ምን አባቴ ላደርግ፣ በዚህ አባቴ፣ በዚህ ደግሞ ያንቺ፣ እኔ ግራ ተጋብቻለሁኝ እያላት እያለ በቃ እንግዲህ ያው ባርኮስ ስለሄደ ሄጄ አደይን እንድጠይቃት ፍቀድልኝ ስትለው እሺ ይላትና ወደ አደይ ትመጣለች ማለት ነው። ወደ አደይ ስትመጣ ደግሞ የሚገርመው ነገር እቺ ሊዲያ ተብዬዋ ደግሞ ኤላን ትወደዋለች ማለት ነው። እናም አንድ ላይ ቁጭ ብለው እያወሩ እያለ ወደ ኪችን ገብተው ሶስታቸው ኪችን ሲያወሩ ማለት ለምለም፣ አደይ፣ ይቺ ፍቅርና ሊዲያ ሆነው አንድ ላይ እያወሩ እያለ ያው አንድ ላይ ሲሆኑ አይስማሙም አይደል? ከዛ እሷን ይጮሁባታል ማለት ነው። እናም ለምለሚቲ ሊዲያን እኔ በጣም ነው የምታስጠይኝ፣ ስታስጠይ ብላት ወደ ኤላ ወዳለበት ስትመጣ ሊዲያም ተከትላ ትመጣለች ማለት ነው። ሊዲያ ተከትላ መጥታ ውይ ኤላዬ መታል እንደ ብላ ቅፍ አድርጋ ስትስመው፣ ለምለም ደግሞ መጣችና ኤላዬ በቃ አሁን መሄድ አለብን፣ አደይን አግኝቻታለሁ፣ አናግሬያታለሁ ስትል አስባችሁታል? ሊዲያም ትወደዋለች፣ ልጁ ግራ ተጋባ ማለት ነው። በዛ ላይ ደግሞ ይች የምታደርገው ከወንድሟ አጠገብ ነው ማለት ነው። ዴቭ ወንድሟ አይደለ ለሊዲያ እና ከወንድሟ አጠገብ ነው እንደዛ የምታደርገው። ለማንኛውም ለምለሚቲ ከቡና ይፈላለት ብላ ስለነበረ ሊዲያ፣ ለምለም ደግሞ ቡና አንፈልግም ስለዚህ እንሄዳለን ብላ ለምለም አሸነፈ ይሄዳሉ ማለት ነው። ከዛ ከሄዱ በኋላ ወንድሟ ዴቭ ለሊዲያ ምን ቢላት ጥሩ ነው፣ የራስ ያልሆነን ነገር ሙጭጭ ብለሽ አትያዢ፣ ያንቺ አይደለም የሰው ነው። ስለዚህ የሰው ነገር ለምንድን ነው እንደዚህ ሙጭጭ ብለሽ እንትን የምትይው ብሎ ይስቅባታል ማለት ነው። እሷን በጣም ተናዳ እሱ እንደዚህ ተደግፎበት የነበረውን የሶፋ ትራሱን እሱን ቅምት አድርጋ እሷ ትደግፈዋለች ማለት ነው። ብቻ ያስቃሉ በነገራችን ላይ እና ሊዲያ እየደነሰች ትልቅ የሆነ ኤርፎን አድርጋ እየዘፈነች ማለት እየደነሰች እያለ ሊዲያ ከዛ ክላስ ትገባና ስጠራት አትሰማትም ማለት ፍቅር ከሊዲያ እየደነሰች እያለ ትገባና ሊዲያ እያለች አሰማትም። ከዛ ኤርፎኑን ቅምት ታደርጋትና ቆይ አንቺ ዛሬም የህፃንነት ያለቅሽም አሁንም እየጨፈርሽ ነው፣ ይልቁንስ ስለ አደይ የሆነ ነገር ማድረግ አለብን፣ ስለ አደይ የሆነ ነገር ማድረግ አለብን፣ ከክላሷ እንግባና እንጮህባት፣ እንስደባት፣ ከዛ ትወጣለች ስትላት፣ እሷ ደግሞ በእንደዚህ አይነት ምክንያት አደይ ልትወጣ አትችልም ስትላት ትወጣለች። ይህን ነገር ማድረግ አለብን ብላ እያለቻት እያለ ዴቭ እና አደይ ግን አንድ ላይ ቁጭ ብለው ዴቭ አደይን ትወጅኛለሽ አትወጅኝም? እኔ አንቺን እወድሻለሁ፣ አፍቅርሻለሁ። ስለዚህ እባክሽን ስሜትሽን ግለጭልኝ፣ ንገሪኝ ሲላት እሷ ደግሞ ፍቅሯን መግለጽ አልቻለችም ወይም ልትናገር አልቻለችም ማለት ነው። እናም ዴቭን በጣም ተናዶ መጨረሻ ላይ ከቤት ሊወጣ ሲል
ሻንጣውን አዘጋጅቶ ልብሱን አስተካክሎ ከቤት ሊወጣ ስል እሷን አጥቼ ወይም እኔ እያፈቀርኳት እሷ ካላፈቀረችኝ እዚህ ቤት መኖር አልፈልግም ብሎ ላይክ እንደ ባርኮት ሊወጣ ነበረ። ነገር ግን ፍቅር ተብዬዋ እንዴት እንደዚህ ታደርጋለህ? እቺ የሆነችን ማትረባ ናት። ባርኮትን ከቤት አስወጣች፣ አሁንም አንተን ከቤት ልታስወጣ ነው። ለምንድን ነው እንደዚህ የምታደርገው ብላ ስትጮህበት እሱ ግን ማንንም ሊሰማቸው አለም። ከዛ ሲጯጯሁ አደይ ትመጣለች። አደይ ምንድን ነው የተፈጠረው ነገር ብላ ስትጠይቅ ባርኮት ሊወጣ ማለቴ ዳዊት ሊወጣ እንደሆነ ታውቃለች። ከዛም እንዴ ለምንድን ነው የምትወጣው ምናምን ብላ ስትጠይቀው ያው በሷ ምክንያት እሷ ካልወደደችው መኖር እንደማይችል ሲነግራት እጁን ያዘ ታደርገዋለች ማለት ነው። መጨረሻ ላይ ያው ድራማው ረዥም ስለሆነ ግን ቤተሰብ አለፍ አለፍ እያልኩኝ ነው ማለት ነው። ምክንያቱም የ30 ደቂቃ ድራማ ነው። ያው መጨረሻው ግን ውድና የተከበራችሁ ቤተሰቦች ዴቭ ከቤት ሊወጣ ሲል አደይ እጁን ይዛ አስቀርተዋለች። እርግጠኛ ነኝ በሚቀጥለው 39 ላይ እንደምትወደውና እንደምታፈቅረው እሱ እንዳይለያት ትነግረዋለች ብዬ አስባለሁ። ምክንያቱም እሷ ትወደዋለች። ያው እኔ ሰራተኛ ስለሆንኩኝ በጣም ከባድ ነው በሚለው ጭንቅላቷ እንትን ብሏት ነው እንጂ በጣም እንደምትወደውና እንደምታፈቅረው ያስታውቅባታል። ለማንኛውም እዚህ ላይ አበቃው። አመሰግናለሁ ቤተሰቦች። ላይክ ያላደረጋችሁ ላይክ አድርጉ።